ሰላም እንዲናችሁ በያላችሁ በትል ነገር ሰላም ነው። አሸይና እንዲያላችሁ ሞኝላችሁ አለው ቤተሰቦች ስትገቡ እንደሉማዳችን ላይክ እና ሼር ያደርጋችሁ ሐሳቦቻችን ለብዙዎች አካፍሎ ለዚህም ኮልቪ አመሰግናችሁ አለ። ዛሬ ወደ ሚዛናችን ይዘንላችሁ የመጣን እንግዲህ በነ ጆን ዳንኤል የክሱ መዝገብ ውስጥ ከነበሩ ግለሰቦች ሁለቱ በዋስትና እንዲፈቱ ፍርድ ቤት ወስኗል ማለት ነው። የ100,000 ብር ዋስትና አስይዘው ይዲዲያ ነጻነትና ኢለኒ ኩንፋ እንግዲህ ሁለቱም እንዲፈቱ በዋስትና በ100,000 ብር ዋስትና ፍርድ ቤት ወስኖላቻል። በዚህም ተፈተዋል ከእስሩ ማለት ነው። የነ ጆን ዳንኤል ግን ተደራራቢ ክስ ስላለባቸው የዋስትና መብታቸውን ፍርድ ቤቱ አልፈቀደላቸው ማለት ነው። ይሄ እጅግ በጣም አነጋጋሪ የነበረ ነው። ከሁሉ በላይ የሚያሳዝነውና የሚያሳፍረው ጭምር ይዲዲያ ነጻነት እንግዲህ እርጉዝ መሆኗን እንኳን አላወቀችው ነበር። እንግዲህ እርጉዝ መሆኗን እንኳን አላወቀችም። ፍርድ ቤት ከታሰረች በኋላ ነው 9 ወር የእርግዝና ወራት እዛ ከጨረሰች በኋላ ነው እንግዲህ ልጇን የተገላገለችው። ፍርድ ቤት አሁን ሰሞኑ በቆረበች ጊዜም ህፃናን አቅፋ ነው ይዛ የቆረበች። ያ ከግምት ስር ገብቶ የዋስትና መብታ ተከብሮላታል እና በጣም የሚያሳዝን ነገር ነው። የሚጎርማቸው እንግዲህ ሰሞኑን እጅግ በጣም አነጋጋሪ የሆነ ቪዲዮ አይታችኋል። ከጃኒ ጋር እየተሳሳመ እየተላላሰ በጣም የሚያሳፍር ከኢትዮጵያን ስነ ምግባር ከመንፈሳዊም ከባህላዊ ማንነታችን የወጣ ብልጉና ይጎርማል። ከአንዷ ጋር እየተላላሰ አንዷን ነው ደግሞ ያስሮገዘ እና በዚህ በቲክቶከሮቹ ዘራ ያለው ይሄ በጣም የሚያስጠላ ህይወት ወደፊት የምንዳሰስ ይሆናል። አሁን ግን እንደውም ግጥም ጽፌላታለሁ ጽፋለ እንግዲህ ለጃኒ ሱመኝ ጎብረው እንዴት ከኔ ጋር ተላላሰ ከሷ ጋር አርጎዘ የሚለው ጉዳይ ግጥም ተጽፎላችኋል። እንግዲህ ተወድታላችሁ ብዬ ገምታለሁ። ይሄው ሞጣልኝ ይሄው እሱ ነው የዝሙቶች አባራሪ የውሽሞቹ ባለቤት እሱ ነው የቲክቶከሮቹ እረኛ በየቡና ቤቱ ይዞ የሚተኛ አይን ውስጥ ጣት አለ ይጫወቶኛል ጣት ውስጥ አይን አለው ያባብለኛል የኔ ልብ ፒያኖ የሱ ሙዚቀኛ ጩፈራ ቤት ነው እንጂ ከቤቱም አይተኛ ሲጫወቱብኝም እንቆልፎም አልተኛ እሱ ነው ሱመኝ ጎብረ እያብላላ ይዲዲያን ይበላ አንዷን አቅፈ ይዞ አንዷን አስሮክ ግዞ ኦላን ይዞ ወደ ቃሊቲ ግዞ ኦላን ይዞ ወደ ቃሊቲ ግዞ እሱ ነው ከፕሌኖ አልወርድም ብሎ ቃሊቲ ያስገባን አስኮብልሎ እሱ ነው ፖስት ቢል ሳትውጥ ያስገባት ችግር ውስጥ ሱመኝ ጎብርን እየሳመ ከይዲዲያ ተጋዶመ እሱ ነው ክሊፕ እያሰራ ከስንቱ ሴት ጋር ተዳራ አንዷን አቅፎ ይዞ አንዷን አስሮግዞ ኦላን ይዞ ወደ ቃሊቲ ጉዞ ኦላን ይዞ ወይ ኦላን ይዞ እንዴት ነው ግጥሙ? ወደዳችሁት? አሪፍ ነው። እንግዲህ በጣም የሚገርም ነው። በነገራችን ላይ አንዳንድ ነገሮችን ለመናገር እየሰቀጠጡ የኛም እንትን ሐሳብ የምናጠነጥኑበት እንትን ስላልሆነ ነው እንጂ በጣም የሚያሳፍር ነገር ነው ያለ እዚህ ቲክቶከሮች ዘራ እውነቱ ነው ወላቸው አብዛኞቹ እንደምታውቁት ከመቶ 90% የሚሆን ቲክቶከር አብዛኛው ያልተማረ ነው። ጥቂቶች ናቸው የተማሩት። ጥቂቶቹ እውነቱን ለመናገር ዶክተሬት ለያዘ ያሉ አሉ፣ እንደዚሁ ማስተርስ የያዘ አሉ፣ የተማረ አሉ። በአብዛኞቹ ግን የማታ እንኳን ብናስተምራቸው እውነት ከስነ ምግባር ውጪ መጨረሻ ጋጠወጥ ቂጥ ከመወዝወዝ ውጪ ጥፍር ከመዶራረብ ውጪ ምንም ፋይዳ የሌላቸው እውነቱን ነው። እኔ ብዙ መረጃዎች አሉ መናገር እየደበረኝ ነው እንጂ በነ ዋንትያ ዙራ ራሱ ያለ የዝሙት ጦለፍለፍ በጣም ብዙ የሚያሳፍሩ ነገሮች ነው ያሉት እና ቲክቶከሮችም ሰኮን ብትሉ ጥሩ ነው። ለምን መሰላችሁ? ቲክቶከር መሆን ማለት ሚኒስተር መሆን ማለት አይደለም፣ አብራሪ መሆን ማለት አይደለም፣ ዶክተር መሆን አይደለም፣ ኢንጂነር መሆን ማለት አይደለም፣ ምንም ማለት አይደለም። በቃ እና ቅድሚያ ለትምህርታችሁ ብትሰጡ የማታ እንኳን ብትማሩ መማሪያ ኮለላችሁ አዋተን እንኳን ብናስመዘግባችሁ የማታ እውነቱ ነው። ለትምህርት ትኩረት ስጥ። በጣም ያሳፍራል። ከአንዷ ጋር ይጋደማል፣ ከአንዷ ጋር ይተዛዘላል፣ ከአንዷ ጋር ይተቃቅፋል። ቪዲዮ አብረን እንስራ ለምን ኮላብሬት አናረጉም ብሎ የሚያደርጉት ኮላቦሬሽን ይዞ ጎንናቸው አለ ወላቻ በየቡና ቤቱ ነው ኮላቦሬት የሚያደርጉት፣ በየፔንሲዮኑ፣ በየጭፈራ ቤቱ፣ በየመኝታ ቤቱ እና እንደምታውቁት ቆላል ጉዳይ አይደለም። በነገራችን ይሄ ቲክቶክ አብዛኛው ወጣት ኢትዮጵያውያን እንዲጠፉበት ያደረገ ከትምህርት ይልቅ ለመንደር ሐሳቦች ለቡትቶ ነገሮች ትኩረት እንዲያደርጉና መስመራቸውን እንዲስቱ ነው ያደረገ። ትንሹም ትልቅም አሁን ትኩረቱ በሙሉ ቲክቶክ ላይ ነው ያለው እና ቲክቶከሮች ስራ ስለሆነ ሊሰሩ ይችላል። ስራ ነው፣ ገንዘብ እየተገኘበት ነው። እናትን አባትን ወንድምን እህትን እያንቆባረረበት። እናንተ ምን ቤት ናቸው?
እና ማየቱን እዩት። በጥቂቱ በልኩ ይሁን። እናንተ በሚጠቅም በምትሰሩት ልትሆኑ በምትፈልጉት ነገር በሚያግዛችሁ በሚደግፋችሁ ጉዳይ ላይ ነው እንጂ ይሄን ያህል ራስን ችግር ውስጥ የሚከታ አንቺ ሊዲያ የተባለች ልጅ አስቡ እንግዲህ ነገርዬ ቀላል ይመስላል። የከፈለችን ዋጋ ተመልከቱ። ከዚህ በኋላ ልጅት ጠንካራ ካልሆነች ከወጣች በኋላ የሚገጥማትን ፈተናም ተመልከቱ። እና ብዙ ሰው አረቶ ይቅርብሽ ሲባል ብዙ 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 በዘፈኖች እኔ ያውቃለው ተውኝ እኔ የሚል ሙዚቃ ብዙ ቪዲዮዎች አንገብታችሁ ብታዩ ትክክል አልነበረም። እና አንዳንድ ሰው ተው የሚለው በምክንያት ነው እኔ ያውቃለው መላ ምናምን የሚሉትን ተውት፣ እሱን ቆቅላቸው ብለው ብዙ ሰው እንደዛ እያለ ነው ለጨብጥ ለኤችአይቪ ላልተፈለገ እርኩስና ብዙ ችግር ውስጥ ይገባ። እና እንዲህ አይነት ልጆችን መኮርኮም ያስፈልጋል፣ መገሰጽ፣ አንዳንዴ ማላገጥ ሁሉ መሳቂያ መሳለቂያ ማድረግ ተገቢ ነው። ለሌላው ትምህርት ይሆናል። ለምን አሁን የሚቆጣ የሚኮረኩም የሚጎስጥ ሰው ጠፍቷል። እና እቺ ልጅ አሁን የተወለደች ልጅ ምን ልትባል ነው? እሺ በሱ ፍቃድ ብያታለሁ እኔ። በሱ ፍቃድ ወንድ ነው ሴት ነው? በሱ ፍቃድ። ለምን እሱ ፈቅዶ ነው በግድ ነው የተወለደች እንጂ በነሱ አይደለም። እሱ አልወርዳል። እንደውም ተረፈ። ወንድ ከሆነ ተረፈ ቢባል ጥሩ ነው። ለምን ያው ስላልወረደ የተረፈ። እሷ ከፕሌኑ ወርዳ ቢሆን ጽንሱም ይወርድ ነበር በእርግጠኝነት ማለት ነው። በእርግጠኝነት ምክንያቱም ትዳር የለም፣ ጋብቻም የለም፣ ታገኛለህ አታገባኝም የለም፣ ምን ስለሌለ ተረገዘ ተባለ፣ ተወለደ ተባለ። እና እንደዛ ብን እንደውም እኔ ብዙ እሱን ዝርዝር አጥቻለሁ። በድሉ ወንድ ከሆነ በድሉም ቢባል አሪፍ ነው። ቡዛየሁም ቢባል ብዙ ጉዳይ ነው የታየ በዙቹ ልጅ። ታፈሰም ቢባል ወንድ ከሆነ ታፈሰ፣ ሴት ከሆነች ታፈሰች ቢባል ጥሩ ነው። ለምን በሆደ አብራና የገባች እስር ቤት በሆደ አብራ ስለገባች ዋጋይም ብንላት የተወለደች ልጅ ጥሩ ነው። ቡዛየሁ እንዳልኳቸው ብናልፍም አንድ ነገር ነው። እና ስለዚህም እኔ ጥጋቡ ድንጎቴ ቢባል ጥሩ ነው። ወንድም ቢሆን ጥጋቡ ድንጎቴም ቆንጆ ነው። የቆበጥለትም ይሆናል። የተለያየ ስሞች ቢወጡ ጥሩ ነው። እና እንደዚህ አይነት ልጆች መኮርኮም ያስፈልጋል፣ መገሰጽ ያስፈልጋል። ከድርጊታቸው እንዲቆጠቡ ካላደረግናቸው በስተቀር በስራቸው ትንሽ እንዲሸማቀቁ ትንሽ አንገት እንዲደፉ ካልተደረገ ልጆች ወጣቶች ከቁጥጥር ውጭ ይሆናል። ከቁጥጥር ውጭ ላይፍ እኮ ነው የሚሏላስት ያሉ ላይፍ የሚዘጎንን ነገር ነው። ወላጅ የለም፣ ቤተሰብ የለም፣ የሚቆጣ የለም፣ የሚመክር ይጎለፍጣል። በሚሊዮን ነው ህዝቡ የሚሰጣቸው ነው። ይገርማቸዋል። ስንት መታገዝ፣ ስንት መደገፍ፣ ስንት አለው ሊባል የሚገባ ወገን እያለ በእርግጥ ማህበረሰብ ሲዘግጥ ብዙ ነገሮች አብረው እንደሚዘግጡ ምልክት ነው። የማታ እንኳን ቢማር እነዚህ ልጆች ሆነ ተረባርበን እንኳን ቢያንስ እንደ ሀሁ እንኳን ቆጥረው እንደ ማንበብ መጻፍ እንኳን ቢችሉ ከነሱ በላይ ሰው የለም። ቂጥ መወዝወዝ ነው። ቀሚሳቸው ወደ ላይ ቲሸርታቸው ከፍ ያደርጋሉ፣ እምብርታቸውን ያሳያሉ፣ መሬት ይጦባቻል። በጣም ብዙ ነገሮች አሳፋሪ ነው። እና ከዚህ ድርጊታቸው የሚቆጠቡም አይመስለኝም። ለምን ይሄን እያበረታታ ያለ ህዝቡ ነው። ሴቶች ቂጣቸው በወዘወዙ ቁጥር አንበሳ ታወርዳላቸው፣ እንደ እሳት ይወረዱባቸውና ልጆችን እሳት ውስጥ ኮተታቸው። እሳት ውስጥ ያለ ጥልፍልፍ እኛ ስለምናውቅ ሚዲያ ላይ ያለው ነሶች እኛ እናውቃለን ነው። እነማን የት ምን እንደሚሆን እኛ እናውቃለን። እና መቆለጃ አድርጓቸዋል። በተለይ የዚህ አረብ ሀገር ሴቶችንማ ገንዘቡንም ካሽኑም ይሞጣቻል። ምንም እኔ እንጃ። እኔ እንዲህ ነው ምለው ጉዳይ ይል በጣም አስቸጋሪ ነው፣ በጣም አስወሳቢ ነው። እና ከዚህ ድርጊታችሁ ካልተቆጠባችሁ በስተቀር ብዙ ነገሮቹ ልክ አይመጡ። በስነ ምግባር በእውቀት አለ። አሁን ባለፈው ሰይፈ ላይ የቆረበ ልጅ በጣም ጎበዝ፣ ብዙ ትምህርቶችን የተማረ ራሱን ያሳደጉ ትክክል ነው። ቲክቶክ የሆነ ቀን ሊቋረጥ ይችላል፣ ሊቆም ይችላል። ይዛኔ የቱ ገባል? ራስን በሁለት በሶስት በአራት አቅጣጫ ካላሳደግ ራስን ለመለወጥ ቁርጠኝነቱ ከሌለ ብዙ ዋጋ ይከፈላል። እና ለትውልዱ በጣም አደገኛ አርያ ነው የሆናችሁት። አደገኛ በቃ ዝም ብላ አንድ ትንሽ መልክ አለኝ ብላ ካሰበች ቆጥታ ስልኮ ገዝታ ቲክቶክ ነው የምትጀምረው። አቋሜ ያምራል ለዳሌ ለመቀመጫ ካለ በቃ ቀሚስ ይገዛል፣ ሱሪ ይገዛል፣ ፊታቸውን አዞሮ መቆረጽ። ይሄ ቁም ነገር አይደለም። ልጆች ትምህርት ላይ ትኩረት እንዲያደርጉ፣ እውቀት ላይ፣ መንፈሳዊ ነገር ላይ፣ ማንነታቸው፣ ባህላቸው ላይ ትኩረት እንዲያደርጉ ነው እንጂ መደረግ ያለበት እንዲህ ያሉ ቀልዶች፣ ፌዞች ጥሩ ነገር አይደለም። ብዙ ዋጋ ያስከፍላል። እና እዚህ ላይ ጥንቃቄ ቢደረግ መልካም ነው የሚል ሀሳብ አስባለሁ። ይሄን ሀሳብ ነው። እናንተም ሀሳብ አስተያየቶቻችሁን አስቀምጡ። እንዲህ ያሉ ልጆች መኮርኮም አለ መገሰጽ አለባቸው። አንዳንዴ በስራቸው እንዲያፍሩ። እኔ አሁን የዚች ልጅ ሞራል ለመንካት አይደለም፣ ነገር ግን
እነዚህ የሚያፍሩም አይደለም። የሚጎርማቸው አይናቸው አታም እንደ ማን ሊያሾኖች ምናምን ያደረገችን አድርጋ አይኗን በጫ አጥባ ስትመጣ አይኑን በጫ ያጠበ ደረቅ ፍጥረት ነው እየሞላው እና ይሄ ሁሉ ነገር ከድርጊታቸው ብትቆጠቡ መልካም ነው የሚል አሳስባለሁ። ይሄን ሀሳብ ነው። አሳሲሞቻችን ላይክ አድርግ፣ ሼር አድርገው። ወዳችኋለሁ። ፒስ